ብዙዎቹ ቀዳሜ ሰማዕት ብሎ የዘመሩለት በቃል ኪዳኑ መሰግልን ጠንቋይን ሚያስምረው ድንቁ ሰማዕት የክርስቶስ አራያ የሆነ ሐዋርያ የሆነ ዲያቆን ብቻ ሳይሆን የዲያቆናት አለቃ ሆኖ የተሾመ ቀዳሜ ሰማዕት ተብሎ የተጠራ የቅዱስ እስጢፋኖስን ታሪክ እነሆ ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ካለመኖር ወደ መኖር ያመጣን ሲመግበን በሰላም ጠብቆ አውሎ ለዚህ ሰዓት ያበቃን እድሜ ዘመናችንን ኃጢአታችን ታግሶ ያቆየን የቅዱሳን አምላክ ክብር ምስጋና ይድረሰው። እናታችን የድኅነታችን ምክንያት የመኖራችን ምስጢር አዛኝቷ ቅድስት እናታችን ድንግልናን ከእናትነት አስተዋውራ የተገኘች ቅድስት እናታችን ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንዲሁም በዚህ ዕለት ስናስበው ምንቆየው ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት ክብር ምስጋና ይድረሰው። ረድኤቱ በረከቱ በእኛ ላይ ይደር። ከአባቶች እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምፅ የምትሰሙ ከሀገር ውጭም በሀገር ውስጥም ያላችሁ ኦርቶዶክሳውያን ክርስቲያኖች ፍጹም በወደደን ባፈቀረን በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አምላካችን ቅዱስ እግዚአብሔር በምሕረት በይቅርታው በቸርነቱ ለዚህ ዕለት ለዚህ ያበቃን ክብር ምስጋና ይድረሰን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ እንግዲህ ስለ ቅዱስ እስጢፋኖስ ታሪክ ትንሽ ልናወሳ ወደናል። እስከ መጨረሻው ህቅታ ድረስ ከኛ ጋር ይሁኑ። አምላካችን ቅዱስ እግዚአብሔር ምስጢርን ጥበብን ይግለጥልን። የቅዱስ እስጢፋኖስን በያለንበት ይህን ድምፅ የምንሰማውን ረድኤት በረከቱን ያሳድርብን፣ አሜን። እንግዲህ ቅዱስ እስጢፋኖስ የስሙን ትርጓሜ ስንመለከት ምንድነው? አክሊል ማለት ነው። እስጢፋኖስ ማለት አክሊል ወይም ዘውድ ማለት ነውና እንግዲህ ቅዱስ እስጢፋኖስ ሌላኛው ስሙ ስቴፋኖስ ብለውም ይጠሩታል። ፈረንጆቹም በዕብራውያንም ስቴፋኖስ ብለውም ይጠሩታልና በክርስትና ታሪክ ውስጥ የመጀመሪያው ሰማዕት ወይም ፕሮቶማሬቲ በመባል ይታወቃል። እንዲሁም የዲያቆናት አለቃ አርክ ዲያቆን ተብሎ ይከበራል ማለት ነው። እንግዲህ ስሙን እንደተመለከትነው አክሊል ወይም ዘውድ ማለት እንደሆነ መጻሕፍታትም አባቶቻችንም ያስተምራሉ ማለት ነውና ታሪኩን በዋናነት በሐዋርያት ሥራ ምዕራፍ 6 እና 7 ላይ ተመዝግበዋል። እንግዲህ ይሄ ቅዱስ እስጢፋኖስ በአጭር ታሪኩን ስንመለከት የግሪክ ቋንቋ ተናጋሪ ነው። እውነተኛ ይሁዳዊ በመሆኑ የኦሪት ሕግ በደንብ ያውቅ ነበር። አንዳንድ ትውፊቶች እንደሚሉት ቅዱስ ጳውሎስ ጋር ዝምድና ነበረው የሚሉትም አሉ እና በገማልያል ወይም ታዋቂው የኦሪት መምህር ትምህርት ቤት ተማረ። በጌታችን በኢየሱስ ክርስቶስ የስብከት ጊዜም ከተከታዮቹ አንዱ ሊሆን ችሏል። ጌታችን ከማድረጉ በፊት ሹመት ሰጥቶት ነበረ። ሊቀ ዲያቆናት ብሎ ሹመት ሰጥቶታልና እሱ ካረገ በኋላ በኢየሩሳሌም ቤተክርስቲያን ማህበር ሲያድግ የግሪክ ተናጋሪ መበለቶች በቸርነት ስርጭት ላይ ቅሬታ ቀረቡ። ሐዋርያት የእግዚአብሔርን ቃል ለማገልገል እንተዋዋለን፣ 7 መልካም ሰዎችን በመንፈስ ቅዱስ የተሞሉ ምረጡ ብለው አዘዙ። ከነዚህ ውስጥ ቅዱስ እስጢፋኖስ በመጀመሪያ ተመረጠ። ስለዚህም ሊቀ ዲያቆናት ተባለ። ሌሎቹ 6ቱ ዲያቆናት አለቃ ሆነ ማለት ነውና ቅዱሱ በእምነትና በመንፈስ ቅዱስ ሞልቶ ነበረ። ታላላቅ ተአምራትና ድንቅ ምልክቶች በአሕዛብ መካከል ሰራ። በተለያዩ ምስጢራዊ አብያተ ክርስቲያናት ውስጥ ይከራከር ነበር እና በጥበብና በመንፈስ ማንም ሊቃወም አልቻለም። የፍርድ ጊዜው እና ሰማዕትነቱ ተቃዋሚዎቹ በቁጣ ተሞልቶ ሐሰተኛ ምስክሮች አቆሙ። ይህ ሰው በዚህ ቅዱስ ስፍራና በሕግ ላይ ይናገራል። ኢየሱስ ይህን
ቦታ ያጠፋል፣ የሙሴን ሕግ ይለውጣል ብለው ከሰሱት። ወደ ሳንድሬድስ ወይም የአይሁድ ከፍተኛ ፍርድ ቤት ተወሰደ። ቅዱስ እስጢፋኖስ እንግዲህ በታላቅ ድፍረት ተከላክሎ ተናገረ። የእስራኤልን ታሪክ ከአብርሃም ጀምሮ አስተዋውቀው። እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ ነቢያትን ገደላችሁ፣ አሁንም የጻድቁን ኢየሱስን አሳልፋችሁ ገደላችሁ ብሎ ተናገረ። በመጨረሻም ወደ ሰማይ ተመልክቶ እነሆ ሰማያት ተከፍተዋል፣ የሰው ልጅ በእግዚአብሔር ቀኝ ተቀምጦ አያለው አለ። ይህም ሰምተው በቁጣ ተሞልተው ጆሮአቸውን አጠቡ። በአንድ ላይ ተጣብቀው ወደ ከተማ ውጪ ወሰዱትና ድንጋይ ወረወሩበት። ቅዱሱ በድንጋይ ሲደበደብ ጌታ ኢየሱስ መንፈሴን ተቀበል ብሎ ጮኸ። በመጨረሻም ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጸለየ። እንግዲህ ቀዳሜ ሰማዕት ቅዱስ እስጢፋኖስ በጣም የሚገርመው ታሪኩ አንደኛው ምንድነው? ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ አይሁዳውያን ሰቅለውት እያለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮ ነበረና ይህን ቀጥታ ተግባራዊ ያደረገ ሰማዕት ነው። ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማለት ነውና የዲያቆናት አራያ፣ የዲያቆናት ምሳሌ እና ሞገስ የሆነ ማለት ነውና ይህ ጸሎት እንደ ጌታችን በመስቀል ላይ የጸለየው ያስታውሳልና እየተወገረ የድንጋይ ናዳ ይወረደበት የሚያደርጉትን አያውቁምና ብሎ ይጸልያል እና በጣም የሚገርም ታሪክ ነውና እኛ ውድ ኦርቶዶክሳውያን ይህን ድምፅ የምትሰሙላችሁ ራቡ፣ እንግልቱ፣ መገፋቱ፣ ስደቱ በተለያየ አይነት መንገድ በሀገር ውስጥም ሆነን ከሀገር ውጭም ሆነን በስደትም ወቅት ብዙ እንግልትና መከራ ይደርስብናልና ከዚህ የተነሳ አርያና ምሳሌያችን እሱ ከጌታችን እንደተማረ እኛ ደግሞ ከሱም ከጌታችንም ልንማር ያስፈልጋል። ቅዱስ ጳውሎስ እንዲህ ብለዋል፣ ተመሰሉ ኪያዬ እኔን ምሰሉ። ጌታችንም በወንጌሉ ሲያስተምረን እናንተን የተቀበለ እኔን ይቀበላል ማለት ነውና ቅዱስ እስጢፋኖስን በፈተና ጊዜ ማስተዋልና ማሰብ አለብን። ለምን ይህን ሁሉ መከራ ሲቀበል ሲጸልይላቸው ነበር፣ መልካም ሲያስብላቸው ነበር። ከማን ተምሮ? ከጌታችን ከኢየሱስ ክርስቶስ ማለት ነው። እና የድንጋይ መወርወር ምስክሮች ልብሳቸውን በወጣት ሳኦልን በኋላ ቅዱስ ጳውሎስ እግር ስር ጣሉት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቅዱስ እስጢፋኖስ በየወሩ ጥቅምት 17 ዕለት ይከበራል። እረፍቱ በዓል ጥር 1 ቀን ነውና በስንክሳርም በሱ የገድል መጽሐፍ ላይ እናገኛለን ማለት ነው። በብዙ ቦታዎች ቤተክርስቲያን በስሙ ተሰይመዋል። የወላጆቹም ስም ስምዖንና ማርያም ተብሎ ይጠቀሳሉ። አባቱ ስምዖን እናቱ ማርያም ትባላለችና ቅዱስ ሊቀ ዲያቆናት ቅዱስ እስጢፋኖስ ለድንጋይ ለራስ ምታት ተጠቃሚዎች ጠባቂ ቅዱስ ነው። እንግዲህ ይሄ ሰማዕት ቅዱስ እስጢፋኖስ ሊቀ ዲያቆናት ድንጋይ ለሚወገሩ እንግልት ለሚቀበሉ የሚደርስላቸው ቅዱስ ሰማዕት ነውና ቅዱስ እስጢፋኖስ ለኛ ትልቅ ትምህርት ይሰጠናል። በእምነት ድፍረት እንዲኖረን፣ በተቃዋሚዎች ፊት እውነት መናገር እንዳለብን፣ እንኳን በሞት ሰዓት ይቅርታና ፍቅር እንዲኖረን አራያና ምሳሌያችን ሰማዕት ነውና ለመጨረሻ ምንዘጋበት ምንድነው? ቃል ኪዳኑ እጅግ የሚገርም ቃል ኪዳን የተሰጠው ሰማዕት ነው። አምላካችን ቅዱስ እግዚአብሔር አክብሮት ቃል ኪዳን ሰጥቶታል። ቃል ኪዳኑ ደግሞ እጅግ የሚገርመው መሰግል ወይም ጠንቋይ ጣዖት የሚያደርግ በሱ ስም ቢማጸን በሱ ስም ቢዘክር የሱን ስም ቢጠራ እግዚአብሔር እንደሚምራው አምላካችን ቅዱስ እግዚአብሔር በገድሉ ላይ ቃል ኪዳን ሰጥቶታል። ሌላው በጣም የሚገርም ነው። እንግዲህ ሌሎቹ ገድላት ላይ ብናይ እንዲህ አይነት ቃል ኪዳን ወጣ ያለ ቃል ኪዳን እናገኝምና ምን ያክል ለእግዚአብሔር ብሎ ራሱን አሳልፎ እንደሰጠ እንመለከታለን ማለት ነው። አምላክም ደግሞ እጅግ ስለሚወደው ይሄን ድንቅ ቃል ኪዳን ሰጥቶታል። ሌላኛው እጅግ የሚገርመው ቃል ኪዳኑ ደግሞ በቂም በበቀል ልቦናችን አንረሳ፣ የተገፋነውን የቆሰልነውን ቁስል የደረሰብን መከራ አንረሳላልነው ለኛ ቂምን በቀልን እንዲያጠፋልን እሱን በሱባኤም በልመናም መማጸን እንዳለብን፣ በተለይ ደግሞ ዲያቆናት ሞገስና ክብሩን በረከቱን እንዲያሳድርብን መለመን እንዳለብን ያው የዕለቱ መልእክቴ ይሆናል።
አምላካችን ቅዱስ እግዚአብሔር እስከዚህ ሰዓት ያስተማረን የቅዱሳን አምላክ ክብር ምስጋና ይድረሰው። እናቱ ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ቅዱስ እስጢፋኖስ ሊቀ ዲያቆናት ክብር ምስጋና ይድረሰው። ረድኤት በረከቱ በእኔም በእናንተም ይህን ድምፅ በምትሰሙ ላይ ይደር። የአምላካችን ቅዱስ እግዚአብሔር ቀሪውን ዘመን ይባርክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።